What do you, what are you, what have you, where have you been? Right? እነዚህ ነገሮች በዋት ብቻ ሳይሆን ሌላም ደብሎች questions ደብሎች words ማለት ነው። እንደዚህ እንዴት ሲመጡ መመለስ እንዳለብን እንዴት ነው መጠየቅ ያለብን የሚሉ ነገሮችን ዛሬ መሰረት ከስር ዘን እናያለን ማለት ነው። What do you ብላችሁ አንድ ሰው ስትጠይቁ ምኑን እየጠየቃችሁ መሰላችሁ? ልብ አድርጉ። አንደኛ what do you ብልሲ what do you ብላችሁ ስትጠይቁ ምኑን እየጠየቃችሁ ነው? ምን እየጠየቃችሁ ነው? ምንድን ነው የምታደርገው? ዳሽ የምታደርገው። ኦኬ ለምሳሌ ከፈለጋችሁ this is about habits ልማዱን ስትጠይቁ ምኑን ስትጠይቁ? ልማዱን or routines ሁሌ በተደጋጋሚ የሚያደርገውን ነገር ስትጠይቁ ነው። what do you what ስትሉ ምን ማለት ነው? ምን ማለት ነው አይደለም? ምንድነው እንደዚህ የምታረገው? ለምሳሌ አሁን ምንድነው የምትጠጣው ስትሉ ሰውየው ምን ትሉታላችሁ ማለት ነው? what do you drink ምን ትጠጣለህ አላችሁት አይደል? ሲመልስላችሁ በዋና ግሷ ሲባለችሁ ምን ብሎ ይመልሳል? I drink milk ወተት ጠጣለሁ፣ ውሃ ጠጣለሁ፣ ዋይን ጠጣለሁ እያለ ይመልሳል። what do you ኦኬ ዳሽ ሙላው ላይ የፈለጋችሁትን ነገር እያስገባችሁ ለምሳሌ አንባቢ ነኝ አላችሁ የሆነ ሰው ምንድነው የምታነበው ስትል ምን ትለዋለህ? very good what do you read ምንድነው የምታነበው? ሲመልስላችሁ በዋና ቃሏ ምን ብሎ ይመልሳል? I read books or I read psychology I read philosophy ሌላም ሊመልስ ይችላል። ስለዚህ what ምን ማለት ነው? do you ብላችሁ በተደጋጋሚ ሁልጊዜ ወይም ልማዱ የሆነውን ነገር እየጠየቃችሁት ነው ማለት ነው። እየተግባባነዋል? ምን ታስባለህ በለኝ እስቲ እዚህ ጋር ብቻ ማስገባት ነው ማሰብ የሚለውን what do you think ምን ታስባለህ? እየተግባባነዋል? ምን ትበላለህ ስትልስ what do you eat ምን የምትበላው? ምን ትገዛለህ በለኝ what do you buy አያችሁት? ስለዚህ በተደጋጋሚ የማደርገውን ነገር አልፎ አልፎ የማደርገውን ነገር ብቻ ልማድ የሆነብኝን ነገር ወይም ሩቲን የሆነ በተደጋጋሚ የማደርገውን ነገር የዕለት ተዕለት የማደርገውን ስትጠይቁ what do you ብላችሁ ትችላላችሁ። ምን ትላላችሁ? what do you all right okay በጣም ጥሩ እንደዛው ታረጋላችሁ። ኦኬ እቺን እስቲ አንብቧት። ምን ትላለች እዚህ ጋር? where ማለት ነው የት ማለት ነው። አንድን ሰው የት ነው እንደዚህ የምታደርገው ብላችሁ ስትጠይቁ ከዚህ ጋር what ቦታ ላይ ታስገቡና where do you ብላችሁ ትጀምራላችሁ። ምን ብላችሁ ትጀምራላችሁ? where do you ለምሳሌ ምንድነው የምትበላው በለኝ እስቲ ምን what do you eat እሺ በልሲ እሺ የት ነው የምትበላው በለኝ where do you eat የተጋባ ነው አይደል? where do you eat የት ትበላለህ? እሺ የት ትጠጣለህ በለኝ where do you drink የት ነው የምትኖር በል where do you live የት ትሄዳለህ? where do you go right የት ነው ጸሎት የምታደርገው? where do you pray የት ነው የምታነበው? where do you read የት ነው የምትማረው? where do you learn ብቻ ቦታውን ስትጠይቁ አንድን ሰው የት ነው እንደዚህ አይነት ስራ የምታደርገው እንዲህ አይነት ድርጊት የምታከናውነው ስትሉ where do you ብላችሁ ነው የምትጠይቁት ማለት ነው። እየተጋባ ነው አይደል? where do you ለምሳሌ የሆነን ሰው የት ነው የምትሰራው ስትሉ ምን ትሉታላችሁ? where do you መስራት ምንድነው? work እስቲ where do you work በልሴ ሲመልስላችሁ I work ብሎ ቦታውን ይመልስላችኋል። I work አያት ብሎ ይመልስላችኋል ማለት ነው። right okay where do you ስለዚህ እቺ do እዚህ ያለችው do የምታመላክተኝ ልማዴን ወይም በየቀኑ የማደርገውን ነገር ነው ማለት ነው። እንትን ያላችሁ ያላችሁ ማለት ነው። is that okay okay በጣም ጥሩ where do you እስቲ እቺን ደግሞ ታዲያ እንያት እስቲ እቺን አንብቧት እስቲ when በልሲ እስቲ when በልሲ when ይሄ when አይደለም ሲነበብ when ነው። when ማለት መቼ ማለት ነው። ማለት ነው መቼ ነው እንደዚህ የምታረገው ስትሉ የሆነን ሰው
when do you እስቲ when do you በሉ እስቲ say when do you እሺ መቼ ነው መቼ ታደርጋለህ እንደዚህ የምታረገው ያን ድርጊት መቼ ነው ብላችሁ ጠይቁ when do you say when do you በሉ እስቲ ለምሳሌ መቼ ነው የምበላው ለምሳሌ ና ማን ብላ ምናምን እዚህ የሆነ አለ ስጋ እንብላ ጥሬ ስጋ ብለው አልበላም ብል መቼ ነው የምትበላው ስትል ምን ትላለህ when do you eat አይደለም መቼ ነው የምትበላው ኦኬ መቼ ነው የምትጠጣው ስትል when do you drink okay when do you go መቼ ነው የምትሄደው when do you pray መቼ ነው ጸሎት የምታደርገው ስለዚህ ጊዜውን ለመጠየቅ ስትፈልጉ አንድን ድርጊት የሚያከናውንበትን ምን ብላችሁ when do you say when do you በልሲ በጣም ጥሩ okay that's nice እስቲ እቺን ደግሞ ታዲያ እናንብባት why በልሲ why ስትሉ ለምን አይደለ ለምንድነው ያን ድርጊት እንደዚህ የምታረገው ስትሉ why do you እስቲ why do you say why do you ብዙ ሰው ምንድነው ለምሳሌ ለምን ትማራለህ በለኝ why do you learn ለምን ነው የምትማረው ለምን ነው የምታነበው why do you read ለምን ነው የምታነበው መቼ anytime ምንድነው ብያችኋለሁ ይሄ ዱ ያለ በተላይ ድረስ where habit ልማዴን በየቀኑ ማደርገው ወይም አልፎ ማደርገው ብቻ ያ ልማዴ ነገር ለመናገር ነው አይደል እንዴ ለመጠየቅ ነው why do you ለምሳሌ ራሴን አመመኝ ለምንድነው ግን የምትጠጣው why do you drink say why do you drink በጣም ጥሩ why do you drink ብዙ ሰው why you drink ነው የሚለው እቺን ዱ ይተዋትና why you drink አይደለ why do you drink በልሲ why do you drink ለምን ነው የምትጠጣው why do you read ለምን ነው የምታነበው why do you learn ለምን ትማራለህ ስለዚህ አሁን ያየን ያለው what when ያየነው ነው አይደለ ኦኬ በጣም ጥሩ እቺን ደግሞ እስቲ እንያት እስቲ እቺን how በልሲ how do you በልስቲ say speak up how do you say how ስትሉን ማለት ነው how ስትሉን ነው እንዴት how do you እንዴት ነው የሆነ ነገር የምታረጋው ስንል ምን እንላለን how do you how ማለት በምን መልኩ እንዴት ወይም በምን መንገድ ለምሳሌ እንዴት ነው የምትማረው እንዴት አድርገህ ነው እስቲ ምናምን ስትሉ ምን ትላላችሁ how do you learn english እንግሊዝኛ እንዴት ነው የምትማረው how do you read english እንግሊዝኛ እንዴት ነው የምታነበው how do you speak english እንግሊዝኛ እንዴት ነው የምትናገረው መንገዱን ስልቱን እንዲነግራችሁ አንድ ሰው ስትፈልጉ how do you ብላችሁ ትጀምራላችሁ ማለት ነው ተጓተናል አሁን ግልጽ ነው አይደል ይሄ አሁን በሙሉ yes ነው ኦኬ አሁን እዚህ ጋር ያለው what የሚለው ምን ከሆነ ሌሎችን እየተካችሁ የት መቼ ለምን እንዴት የሚለውን እየተካን አይተናል አይደለም እንዴ አሁን ደግሞ የትኛው እናያለን ማለት ነው ሁለተኛ ምን ይላል ሁለተኛ what are you okay እዚህ ጋር የሚመጣውን ing ትጨምራላችሁ ባዶ ቦታ የምትሞሉት ምን ትጨምራላችሁ ምንድነው አሁን ያደረክ ያለው ብላችሁ ጠይቁ ነው ይሄ ልማዳችሁን ሁሌ የምታረጉትን አልፎ የምታረጉትን ነው እነዚህ ነገሮች አይደል አሁን ደግሞ ያን ድርጊት for actions happening right now at the time of speaking ምንድነው እንደዚህ ያረክ ያለው የት ነው እንደዚህ ያደረክ ያለው ብላችሁ ስትጠይቁ የምትጠቀበት ለምንድነው እንደዚህ ነገር ያደረክ ያለው ብላችሁ ስትጠይቁ what are you ብላችሁ እዚህ የሚመጣው ግስ ምን ትጨምሩበታላችሁ all right የሆነ ሰው ለምሳሌ አሁን እየበላሁ ነው አላችሁ ምንድነው የምትበላው ምንድነው እየበላ ያለው በል አሁን በዚህ ሰዓት what are you eating ምንድነው እየበላ ያለው ይሄኛው anytime what do you eat ካልከኝ ምን ትበላለህ መቼ በማንኛውም ሰዓት ልማዴን እየጠየከኝ ነው አሁን በዚህ ቅጽበት ግን ያደረኩት ያለውትን ነገር ስትጠይቀኝ what are you ብለ ያን ማስገባት ነው ማለት ነው understand okay what are you eating ሲመልስልኝ I am eating ብሎ የሚበላውን ነገር ያስቀምጣል I'm eating rice ሩዝ ነው እየበላሁ ያለሁት መቼ አሁን
Okay, understand? እየበላሁ ያለሁት ሩዝ ነው። What are you eating? ምን እየጠጣው ነው አልኩ። ምን እንደምትጠጣው በለኛ ምን እንደምትጠጣው በለኝ። እዚህ ጋር አስገባ። Drink or drinking? አይንጂ ጨምርበት ያልኩ እኮ ነው። ምክንያቱም እዚህ ጋር ያለው are የሚለው አለ አይደል እንዴ? What are you drinking? በልሲ ምን ማለት ነው? መቼ? What are you drinking? ምንድነው እየጠጣ ያለው? Hey man, what are you drinking? ምንድነው እየጠጣ ያለው? ሲመልስልኝ I am drinking I am drinking wine. እየጠጣ ያለሁት ምንድነው? ወይን ነው እየጠጣ ያለሁት። I am drinking wine. What are you drinking? እንደዚህ ያነበብኩ ነው። ምን ያነበብኩ ነው በለኝ? What are you reading? What are you reading? በለኝ I'm reading politics. ፖለቲካ ነው እያነበብኩ ያለሁት አልኩ። I'm reading politics. Very good. ስለዚህ ምንድነው እንደዚህ ያደረክ ያለው? Okay, በጣም ጥሩ። የት ነው እንደዚህ ያደረክ ያለው ስንል what ቦታ ላይ ማንን መተካት ነው? Where are you ብለህ ከዚህ ጋር ምንድን verb ing ምንድን verb ing ማስገባት ነው ዳሽ ላይ what are you I mean where are you በሲ where are you እሺ እኔ ምሳ እየበላሁ ነው አልኩ የት ነው የምትበላው የት ነው እየበላኸው ያለው አሁን በለኝ where are you eating eating ትንሽ አንድ ሁለት እያልኩ ነው አልኩ የት ነው እየጠጣ ያለው where are you drinking ስለዚህ I am eating I am drinking ብዬ ቦታዬን እናገራለሁ ያለሁበትን ማለት ነው understand ምክንያቱም where is for places ለቦታዎች ነው አይደል የምጠቀመው የት ማለት ነው where ግልጽ ነው ግን all right interesting ስለዚህ what are you where are you right ብላችሁ ing በጣም ጥሩ ኦኬ ያልገባችሁ ነገር አለ አሁን እዚህ ጋር ግልጽ ያለው ነገር ካለ hey is it okay okay በጣም ጥሩ አሁን ቀሪዎቹን በደንብ አድርገን ምን በነገራችን ላይ ጀማሪዎች በደንብ አድርጋችሁ መሰረት የምትይዙበት ቪዲዮ ስለሆነ በደንብ አድርጋችሁ ተከታተሉ all right ስለዚህ where አሁን እዚህ ላይ ቀድም ምን ብለናል what are you ብለን ing ስናረግ አሁን ምን እያደረክ ነው ምን እያደረክ ነው ምን የሆነ ነገር የሚያደርገው ነገር ለምሳሌ ምን እየበላህ ያለው ስንል ያደረክ የሚለው እዚህ ጋር ማለት ነው የተጓባ ነው አይደል ስለዚህ እሱን አይተናል ኦኬ አይተናል እሱን ሌላው where are you ብላችሁ አሁንም ምን ስታስከትሉ ing የት ነው ያደረክ ያለው ያን ድርጊት አሁን እያላችሁት ነው አይተናል ይሄን የሶ ነው and here why are you በልሲ ብላችሁ ምንድን ing ለምንድን ነው ግን ያንን ነገር እያደረክ ያለው አሁን እያላችሁት ነው የተጋባ ነው አይደል እኔ ለምሳሌ አሁን ባይለኛው ስጠጣብተኝ ለምን ነው ግን እየጠጣ ያለው በለኝ እስቲ why are you drinking ለምንድን ነው እየጠጣ ያለው as I am drinking this because ብዬ ምን እናገራለሁ ምክንያት እናገራለሁ ማለት ነው why are you say why are you very good and how በሉሲ how ማለት ነው እንዴት በምን መልኩ አይደለም እንዴ how are you ብላችሁ ing እዚህ ላይ ብታስገቡ አሁን አንድ ሰው how are you ስትሉት እንዴት ነው አይደል ነገር ግን how are you ብላችሁ ing ካለ ይሄን ነገር በምን መንገድ ነው ያደረከው ያለው በምን ስልት ነው ያደረክ ያለው ያላችሁ ነው የተጓባ ነው አይደል ለምሳሌ እንዴት ነው እየነዳ ያለው ስትሉ ምን ትላለህ how are you driving say how are you driving okay እንዴት ነው ግን አሁን እየተማርክ ያለው how are you learning say how are you learning very good how are you learning ስልቱን መንገዱን ስትሉ ማለት ግልጽ ነው አይደል all right በጣም ጥሩ okay once we understand this አሁን የምናየው ምንድነው ሶስተኛው ቅድመ ሶስት ከዘረዘርኳቸው ከአራቱ what have you በልሲ ብላችሁ verb 3 ስታረጉ እዚህ ጋር ምን
አድርገሃል ማለት ነው። አድርገሃል። ለምሳሌ የሆነ ሰው እየተገባ ነው አይደል? እንዲህ ሲንገዳገድ ካየው ምንድነው የጠጣኸው ስትል ምን ትላለህ? What have you drank? verb 3 እያልኩ እኮ ነው። What have you drank? በልሲ say it again. በእናትህ አሁን ምሳ በልቼ እኮ በቃ ትንሽ ሆዴን ረበሸኝ አልኩ። ምንድነው የበላኸው በለኝ እስቲ። What have you eaten? What have you eaten? ምንድነው የበላኸው? እየተገባ ነው አይደለ? ምንድነው የበላኸው? What have you eaten? I have eaten ብሎ ይመልስላችኋል። ሲመልስ ብሎ ይመልሳል። I have eaten ብሎ የበላውን ነገር ይመልስላችኋል ማለት ነው። እየተገባ ነው አይደል? እዚህ ጋር I have drank ብሎ I have drank ብሎ የጠጣው ነገር ይመልስላችኋል ማለት ነው። What have you? ስለዚህ አንድ ሰው what have you ብላችሁ ሲጀምሩ ምንድነው እንደዚህ ያደረከው አሁን በቅርቡ እያላችሁ ነው ማለት ነው። ተጋብተናል ግን ግልጽ ነው ወይ? What have you? ኦኬ በጣም ጥሩ ጎበዞች። ስለዚህ እዚህ ጋር ያለውን የት ነው እንደዚህ ያደረከው ስትሉ ቀጥታ ማን መተካት ነው? Where have you? Okay? Where have you ብላችሁ እዚህ ጋር ምንድን verb 3 የት ነው እንደዚህ ያደረከው ስትሉ ማለት ነው። የተገባናል? What have you drunk? በለኝ እስኪ I have drank some beer. አይደለ? ጥቂት ቢራ ጠጥቻለሁ። የት ነው የጠጣኸው በለኝ እስኪ Where have you drank? Say where have you drank? Okay, ምንድነው የበላው ስትለኝ What have you eaten? Say what have you eaten? የት ነው የበላኸው? Where have you eaten? Say where have you eaten? አየው። ስለዚህ where ማለት ምን ማለት ነው? የት ማለት ነው። እየተግባባን ነው አይደል? የት ነው እንደዚህ ያደረከው እያልከኝ ነው ማለት ነው። ግልጽ ነው ወይ? ለምንድን ነው እንደዚህ ያደረከው ስትለኝስ why have you ምን ትላለህ ማለት ነው? why have you ብለህ እዚህ ጋር verb 3 ነው። ለምንድን ነው ይሄን እንደዚህ ያደረከው ስትለኝ ነው ማለት ነው። ኦሬዲ አድርጌዋለሁ አሁን በቅርቡ that's present perfect tense። ስለዚህ ለምንድን ነው እንደዚህ ያደረከው እያልከኝ ነው ማለት ነው። ግልጽ ነው? አላዛር ግልጽ ነው ወይ? all right በጣም ጥሩ። why have you እንዴት ነው እንደዚህ በምን መልኩ ነው እንደዚህ ያደረከው ስትለኝ how have you say how have you በልሲ how have you ብለህ verb 3 ተጠቀም ማለት ነው። በምን መልኩ እየተገባ ነው? how have you say how have you በምን መልኩ ነው የጨረስከው በለኝ እስቲ። how have you finished the project ፕሮጀክቱን በምን ስልት ነው በምን መንገድ ነው የጨረስከው እያልከኝ ነው ማለት ነው። እየተገባ ነው? ግልጽ ነው? okay interesting how have you and then verb 3 how have you በጣም ጥሩ okay ስለዚህ አሁን እቺን አይተናል። ሌላው አራተኛው ማንን ያለን ማለት ነው what have you been ብለን ምንድን ing እና እናንተ እንላለን ማለት ነው። እየተገባናል? what have you been ምን በማድረግ ላይ ትገኛለህ ምን ስታደርግ ቆይተሃል አይነት ነገር ስንል ማለት ነው። that is what we call it present perfect continuous tense. for example እንደዚህ ብል ማለት ነው what have you been doing በልሲ what have you been doing ምን ስታደርግ ነው የቆየኸው ምን ስታደርግ ነው የቆየኸው what have you been doing okay I have been dancing for an hour ለአንድ ሰዓት ምን ሳደርግ ነው የቆየሁት ስጨፍር ነው የቆየሁት I have been dancing for an hour okay ስለዚህ ስመለስ እዚህ ጋር I have been ብዬ ምንድን ing አይደል dancing I have been dancing for an hour ለአንድ ሰዓት ስጨፍር ነው የቆየሁት እያልኩ ነው ማለት I have been dancing for an hour I have been eating ስበላ ነው የቆየሁት I have been drinking ስጠጣ ነው የቆየሁት ቆይታዬን ያንድን ሰው ቆይታ ምን ስታረግ ነው ምን በማድረግ ነው የቆየው ስትሉት what have you been ብላችሁ ing what have you been doing ምን ስታረግ ነው የቆየው okay ምን ስጠጣ ነው የቆየው በለኝስ what have you been drinking በልሽ what have you been drinking I've been drinking beer right የተገባናል I've been drinking beer ምን ስታነብ የቆየው በለኝ what have you been reading say what have you been reading I have been reading a book for 30 minutes okay yeah so nice okay yet ይሄን ቦታውን ስጠይቅስ ምን እላለሁ where have
you been and then ing የተባባ ነው አይደል የት ነው እንዲህ ስታረግ የቆየው ስትሉ ነው ማለት የት ነው ስጠጣ የቆየው where have you been drinking say what have you been drinking የት ነው ግን ስትሰራ የቆየው where have you been working say what have you been working ያ ሰው ግን still ያን ስራ ያደረገው ነው እሺ መጠንቀቅ አለበት where have you been working say where have you been working እየተጋባ ነው አይደል what have you been working say what have you been working የት ነው ስትማር የቆየው what have you been learning still ያ ሰው እየተማረ ነው ማለት ነው እየተጋባ ነው አይደል what have you been learning የት ነው በመማር ላይ ያለው ወይ ስትማር የቆየው ማለት ነው ግልጽ ነው ግን ሌሎቹን አሁን where የሚለው ላይ how መጨመር ነው how have you been በምን መልኩ ነው እንዲስታረግ የቆየው ለማለት ነው how have you been ብለህ ing ታረጋለህ ማለት ነው ግልጽ ነው አይደል ምን ታረጋለህ how have you been see how have you been በል see ከዛ ምን ማድረግ ነው ing how have you been የተጋባ ነው እንዴት በምን መልኩ ነው ስትማር የቆየው ብለኝ how have you been learning all right how have you been working በምን መልኩ ስትሰራ የቆየው how have you been reading yes or no ስልቱን መንገዱን ስለዚህ የቆይታ ጉዳይ ምን ስታረግ ነው የቆየው የት እንዲህ ስታረግ ቆየህ በምን መልኩ እንዲህ ስታረግ ቆየ ስንል የምንጠቀምበት ነው ማለት ነው ይሄ አንደርስታንድ አድርገኛል ing ሲጨምርበት ማለት ነው ግልጽ ነው ወይ ያልገባችሁ ነገር አለ ሰብጀክቱን ብንቀይረውስ ምን ይሆናል ሰብጀክቱን ብንቀይረው ምን ይሆናል ሰብጀክቱ ማለት ሌላ ሰብጀክት ብንጠቀም ግልጽ ነው ሰብጀክቱ ሲቀየር ለምሳሌ ምን ነው what are you ይላል you የሚለውን ለምሳሌ እዚህ ጋር ሌላ ባድርገውስ እዚህ ጋር እሱን ነገር አሁንም እናያለን ጀማሪዎች ይሄን ቪዲዮ ደጋግማችሁ እዩት እያልኳችሁ ምክንያቱም ጥያቄ እናንተ መጠየቅ ካልቻላችሁ መልስ የለም ወይም ሰዎች ሲጠይቋችሁ እናንተ መልስ ልትሰጡ አትችሉም ማለት ነው ስለዚህ በደንብ አድርጋችሁ እዩት all right አሁን ሰብጀክቱን ሺ ባደርገው ሂ ባደርገው አይደለም ወይም ሌላ ባደርገው ሰብጀክቱ ምን ይሆናል ኦኬ so እንደዚህ ቢሆን what do you ምንድነው እንደዚህ የምታረገው በየዚህ ጋር ቨርቧን አርጌ ቀድም ያስተማርኳችሁ ምንድነው እንደዚህ የምታረገው ሁሉ ጊዜ የሚያደርገው ነገር አልፎ አልፎ የሚያደርገው ልማዱን ለመጠየቅ what do you አሁን ግን እሷ ምንድነው እንደዚህ ስል ግን ምን እላለሁ what does say what does she በልሲ ከዛ ቨርቧን ኦኬ ምንድነው እሷ የምትበላው what does she eat say what does she eat okay what does she eat ስመልስ ግን ልባድሩ what does she eat ምንድነው የምትበላው መቼ anytime ልማዷን ለመጠየቅ ስፈልግ she ብዬ እቺና መጣታለሁ አይደለ በተጠየቅኩባት she eat እቺን ጨምርባት አይስጨምርባት okay what does she eat አልኩኛ እዚ does እዚ eat what does she eat ምንድነው የምትበላው she eats ብዬ ከዚህ ጋር ምን አልኩኝ ማን meat ምን ትበላለች ስጋ ትበላለች she eats meat okay የተጋባና she eats meat what does she ምንድነው እንደዚህ የምታረገው ምን ታነባለች what does she read ምንድነው የምታነበው ስመልስ she reads የምታነበው she reads books መጽሐፍት ነው የምታነበው she reads magazines she reads newspapers do you understand me what does she ተጋተና ምንድነው እሷ የምታደርገው ያን የምታደርገው መቼ አልፎ አልፎ አንዳንዴ ልማዷ ለመጠየቅ ስፈልግ ማለት what does she በየዚህ ጋር የፈለኩትን ምንድነው የምትሰራው ስራዋ ምንድነው በለኝ እስቲ what does she do በልሲ what does she do all right what does she do she's a teacher do you understand me she's a teacher okay ምንድነው የምትጽፈው በለኝ እስቲ what does she write ቅድም do እኮ ነው you ሲል አይደል you do አይደል አሁን ግን does የተቀለሽ ማለት what does she ለሂም እንደዛው ማለት ነው እየተጋባ ነው አይደል what does he what does she write what does she write she writes
poem very good she writes poem ምንድን ነው የምትጽፈው ግጥም ነው የምትጽፈው she writes poem what does she write she writes poems all right interesting she writes poems ምኖች የምትጽፈው ግጥሞችን የምትጽፈው is it clear please hey all right interesting ስለዚህ እዚህ ጋር መቼ ነው እሷ እንደዚህ የምታረገው ስትል when does she when does he አይደለም ከዚህ ጋር እንደዚህ ብላችሁ ምን ታረጋላችሁ verb 1 ታረጋላችሁ ዋና ግሷል አይደለም እሷ መቼ ነው እንዲህ የምታረገው when does she eat መቼ ነው when does she read መቼ ነው የምታነበው when does she write መቼ ነው የምትጽፈው እሱ መቼ ነው እንዲህ የሚያደርገው when does he እዚህ ጋር do የነበረው ለማን ነው do የሚሆነው ማለት ነው ለአይ ለዩ ለthey እና ለዊ ነው ለአራቱ ማለት ነው ለምሳሌ አንተ ምንድነው እንዲህ የምታረገው what do you ብለን የሚያደርገውን ድርጊት መጻፍ ነው አይደል ነው what do we እኛ ምንድነው እንደዚህ የምናረገው what do they እነሱ ምንድነው እንደሚያረጉት what do I እኔ ምንድነው እንደዚህ የማረገው ይተባባናል ኦኬ she he ሲሆን ደግሞ ማን ማለት ነው እሺ ጋር doesn't እንደዛው eat ከሆነ ማን ከሆነ አብሮ ካለ eat it ማለት ነው ግልጽ ነው ወይ ሌሎቹን ደብሎች questions ተተካላችሁ ማለት ነው ኦኬ በጣም ጥሩ ከዛስ what do you ሚለውና what are you ሚላይተናል አይደል what are you ብለን ምንድን ing አይደል ለሺ ለሂ ከሆነስ ምን አለው what is she ብለን ምንድን ing እሷ አሁን ምንድነው እንደዚህ የምታረገው ነው what is she ምን ነው የበላች ያለችው አሁን what is she eating ጎበዝ what is she eating አረባ ከት እየጠጣች ነው ምንድነው እየጠጣች ያለችው what is she drinking say what is she drinking say what is she drinking ምንድነው እየጠጣች ያለችው what is she drinking ምንድነው እየጠጣች ያለችው የተባባናል እያነበበች ነው ምንድነው እያነበበች ያለችው what is she reading ስመልስ መልስ she is ብዬ እዚህ ጋር ምን ማድረግ ነው ing ማድረግ ነው ማለት ነው እየተጋባ ነው she is what is she reading she's reading books all right what is she talking about ስለምን ነው ያወራች ያለችው she's talking about her family yes or no so what is she ወይም እንደገና ከዚህ ጋር ማን ማድረግ ይችላል what is he እሱ ምንድነው እንደዚህ ያደርጋ ያለው ስመልስ he is ing ያለው ግስጠቀባል ግልጽ ነው ወይ all right በጣም ጥሩ ሌላስ what have you ሚላይተናል ታስታውሳላችሁ what have you ምንድነው ያደረከው ብለን ስንመልስ ቅድም ማን ነው ስንጠይቅ ሰውን what have you ብለን verb 3 yes or no አሁን ደግሞ ለሺ ለሂ ከሆነ እሷ ምንድነው ያደረገችው ስል what has have ሳይሆን what has she ብለን ምንድን 3 ምንድነው ያደረገችው እሷ በለሲ what has she done say what has she done ምን አርጋ ነው ምን ያደረገችው what has she done እየተባባና what has she done ምንድነው ያነበበችው በለሲ what has she read say what has she read ምንድነው ያነበበችው ምን ነው የበላችው what has she eaten what has she eaten what has she eaten say what has she eaten say what has she eaten what has she eaten speak up what has she eaten what has she eaten what has she eaten በዋት ፈንታ ማን where when how ሚሉ ነገሮችን ማስገባት ትችላለች ማለት ግልጽ ነው ወይ ይሄ ማን so that like አሁን የተማራችሁት ብዙ ሰው እንደዚህ ብሎ ነው የሚመለስ why are you asking me በልሲ
Why you are asking me ነው የሚለው ብዙ ሰው በጣም እሺ ናቦሲ Why are you asking me is correct ይሄኛው ነው ትክክል ግን ብዙ ሰው ግን የሚለው ግን why you are asking me ነው የሚለው very bad English እነዚህ WH ጥያቄዎች why ብቻ ሳይሆን ይሄ what when ምናምን አሁን ያየናቸው ቀጥታ እነዚህ verb to be እዛው ፊት ለፊት ነው የሚመጣው why you are asking me የሚባል እንግሊዝኛ የለም እየተጋባ ነው why you are asking me no why are you asking me do you understand me ግልጽ ነው ግልጽ ነው ለምን ትመጣለህ በለኝ እስኪ ለምን ነው እየመጣህ ያለው አሁን በለኝ why are you coming ግን ብዙ ሰው የሚለው እንዴት ነው why you are coming ነው የሚለው ብዙ ሰው ግልጽ ነው እንዳትል ያልኩ እኮ ነው አሁን እኮ ስለዚህ ቪዲዮ ደጋግሞ ማየት ከብዙ ነገሮች እንድትችሉ ብዙ ርቀት እንድታዩ ነው የሚያደርጋችሁ ስታዩት ቀላል ይመስላል ነገር ግን ቀላል አይደለም ነው ልንገራችሁ ደጋግማችሁ ፕራክቲስ አድርጉ ምክንያቱም ሰዎችን ጥያቄ መጠየቅ መልመድ መቻል አለባችሁ ስትጠየቁ መልስ መስጠት መልመድ ግዴታ ስለሆነ ማለት ነው Thank you for watching this is Unique English where you can learn English uniquely እንግሊዝኛ በልዩነት መማር ከፈለጉ ወደ Unique English CMC ጎራ ይበሉ እንዲሁ መምጣት ያልቻላችሁ ሰዎች ደግሞ በየትኛው ቦታ ሆናችሁ ኦንላይን ላይ መማር ትችላላችሁ Give us a call we can teach you English well bye